የአሜሪካውን የጦር ቤዝ ለመምታት እጅግ ዝቅ ብሎ ሲበር የነበረው ሩሲያ ሰራሹ የኢራን የጦር ጀት እና በመጨረሻዎቹ 2 ደቂቃዎች የገጠመው አስገራሚ ነገር እያነጋገረ ነው። የአሜሪካ የጦር ሊቃውንትን ጭምር ግራ ያጋባው ይህ ክስተት የአሜሪካ የጦር ቤዞች በየትኛውም አይነት ሁኔታ የሚመቱበት እድል እንዳለ እየተናገሩ ይገኛሉ። ጉዳዩን እንመለከተዋለን። ስለ አዲሱ የኢራን ጦር አለቃ ብዙ እየተወራ ነው። ሰውየው የተቀመጡበት ቦታ እሳት ነው ተብሏል። ከእርሳቸው በፊት የነበሩ መሪዎች በተከታታይ በአሜሪካና በእስራኤል ጥቃቶች የተገደሉ ሲሆን እርሳቸውስ የሞት ጽዋ ይጎነጫሉ ወይ? ከዚያስ በፊት የሚፈይዱት ነገር አለ ወይ ተብሎ እየተጠየቀ ይገኛል። አስገራሚ ታሪክ ያላቸው እኒህ የኢራን የጦር አዛዥ በአያቶላ አሊ ኻሜኒ በመጨረሻው ጊዜ ውስጥ ተሰጥቷቸው የነበረው ሹመትና የአሁኑ ጦርነት ምን አገናኛቸው የሚለውንም ጉዳይ እንመለከታለን። አህመድ ቫሂዲ ብዙ አስገራሚ ነገሮች አሏቸው፣ እናየዋለን። ከኢራን ጋር ብርቱ ፍልሚያ ውስጥ ሀገራቸውን የከተቱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአዲሱ የስልጣን ዘመናቸው ብዙም ባልተለመደ መንገድ ሚኒስትር አባረዋል። የተባረሩት ሚኒስትር የ$50,000 ሰዓት ሲያደርጉ በሚሊዮን የሚቆጠሩ ዶላሮችን ለማስታወቂያ ሲያወጡ ነበር መባላቸው ደግሞ ብዙዎችን አነጋግሯል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። እጅግ ዝቅ ብሎ ሲበር ነበር። ከመሬት ምናልባት ከ20 እስከ 30 ሜትር ባለ ርቀት ውስጥ ይህ የጦር ጀት እየበረረ መጣ። አልኡዴድ የተሰኘውን በኳታር የሚገኘውን የአሜሪካ የጦር ቤዝ ለማውደም ነበር የጦር ጀቱ ከሌላኛው ተጣማሪ ጀት ጋር በመብረር የገሰገሰው። የሩሲያው ሱ-24 ቦምብ ጣይ አውሮፕላን 2 ደቂቃ ሊቀር ሲል ግን በኳታር የአየር መከላከያ ስርዓት አይን ውስጥ ገባ። ኳታርም ኤፍ-15 የጦር ጀቶቿን አንስታ ይህንን ዝቅ ብሎ ሲበር የነበረ ሱ-24 ቦምብ ጣይ አውሮፕላን መታች። የኳታርና የኢራን ጀቶች አየር ላይ የተናነቁበት ይህ ምናልባትም በታሪክ የመጀመሪያው አጋጣሚ ነው የተባለለት ክስተት ታዲያ ብዙ ነገሮችን አሳይቷል። የአሜሪካ የጦር ሊቃውንት ሳይቀሩ ክስተቱ ብዙ ነገሮችን ያሳያል እያሉ ይገኛሉ። ምክንያቱም እነዚህ የጦር ጀቶች ወደ አልኡዴድ የጦር ቤዝ ከገሰገሱ በኋላ በ2 ደቂቃ ልዩነት ነው ሊመቱ የቻሉት። እነዚህ 2 ደቂቃዎች ውስጥ የተሰራው ስራ ባይሰራ ኖሮ ይህ ግዙፍ የጦር ቤዝ እንዳልነበረ የመሆን እድሉም ከፍተኛ ነው። እናም የአሜሪካው የጦር ቤዝ ለጥቂት ተረፈ እየተባለ ይገኛል። ኳታር ከአሜሪካ በታጠቀችው ኤፍ-15 የጦር ጀት ተጠቅማ ከራሷ ከአሜሪካ በተሰጣት ስልጠና ተጠቅማ ይህንን አደረገችላቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኳታር አይዳሆ በሚገኘው የአሜሪካ የጦር ቤዝ ውስጥ የራሷን ግንባታ እስከገነባች ድረስ የኤፍ-15 የጦር ጀት ስልጠና ልንሰጣት እንችላለን ማለታቸውም የሚታወቅ ነው። አልኡዴድ የጦር ቤዝ በተለያዩ መንገዶች የተጠቃ ቢሆንም ኢራን ግን ከባድ ድፍረት ተዳፍራ 2ቱን የጦር ጀቶቿን ወደ ስፍራው ያንቀሳቀሰችበት መንገድ በብዙዎች ዘንድ ግርምትን አጭሯል። ከዛው ከኢራን ሳንወጣ ስለ አህመድ ቫሂዲ ለማውራት እንገደዳለን። አህመድ ቫሂዲ አዲሱ የኢራን ጦር አለቃ ናቸው። የኢራን አብዮታዊ ዘብ ዋና አዛዥ ተደርገው ከተሾሙ በኋላ ከፍተኛ ኃላፊነት ተጥሎባቸዋል። የተቀመጡበት ቦታ እሳት ነው ማለት ይቻላል። ከዚያ ቀደም በእርሳቸው ቦታ ላይ ተቀምጠው የነበሩ ሰዎች የሞት ጽዋን ተጎንጭተዋል። አንዴ በእስራኤል አንዴ በአሜሪካ እየተመቱ ከያሉበት ሞትን ተጋፍጠዋል። አሁን ደግሞ ኢራን አዲስ ምዕራፍ ላይ ትገኛለች። ታላቁ መሪ ብላ የምትጠራቸው መንፈሳዊው መሪዋ አያቶላ አሊ ኻሜኒ ተገድለዋል። በሺዎች የሚቆጠሩ ኢራናውያን ከመሞታቸውም ባለፈ በደርዘን የሚቆጠሩ የሀገሪቱ እንቁ ጀነራሎች በአሜሪካና እስራኤል የተባበረ ክንድ ሕይወታቸውን ተነጥቀዋል። ታዲያ ቫሂዲ እዚህ ላይ ነው ኃላፊነታቸውን ይዘው የተቀመጡት። ከእርሳቸው በፊት የነበሩ የኢራን የጦር መሪዎች ተመሳሳይ ጣፋንታ ገጥሟቸው ነበር። ቃሲም ሱሌማኒ አንደኛው ናቸው። በኢራን አብዮታዊ ዘብ የቁድስ ኃይል እየተባለ የሚጠራውን
ልዩ ኮማንዶ ኃይል በመምራት የቁድስ ኃይል ከኢራን ውጪ በሚገኙ ሀገራት ወታደራዊ ጥምረት በመፍጠር የኢራንን ቀጠናዊ ተጽዕኖ ሲያስፋፋ የነበረ ኃይል ነው። ቃሲም ሱሌማኒ 2021 የአውሮፓውያን አቆጣጠር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባዘዙት የድሮን ጥቃት በባግዳድ ዓለም አቀፍ አየር ማረፊያ በመኪናቸው ውስጥ ሆነው እንደተመቱና እንደሞቱ ይታወቃል። ቫሂዲ ይህንን ታሪክ ጠንቅቀው ያውቃሉ። ከዚያ በኋላ የኢራን አብዮታዊ ዘብ አለቃ እርሳቸው የተኳቸው የኢራን አብዮታዊ ዘብ አለቃ የነበሩት መሐመድ ፓክፖርም በእስራኤል ጥቃት መገደላቸው የሚታወቅ ነው። አስገራሚው ነገር ፓክፖር ራሳቸው ከሰኔ ወር በኋላ ነው ሹመት ያገኙት። ምክንያቱም ሰኔ ወር ላይ ሆሴን ሳላሚን እስራኤል ስለገደለቻቸው። ሆሴን ሳላሚ መሐመድ ፓክፖር ቃሲም ሱሌማኒን ጨምሮ ቁልፍ የሚባሉ ወታደራዊ አመራሮችን አሜሪካና እስራኤል እየተጣመሩ ገድለዋል። እዚህ ላይ ነው አህመድ ቫሂዲ የሚመጡት። ሀገራቸው ወሳኝ ምዕራፍ ላይ ነችና ሀገሪቱንና ወሳኙን ጦሯን የመምራት ኃላፊነት በትከሻቸው ላይ ወድቋል። ታዲያ ለዚህ ኃላፊነት ቀደም ተብለውም እየተዘጋጁ የነበረ ይመስላል። የቀድሞ መሪ አያቶላ አሊ ኻሜኒ በታህሳስ ወር ላይ የአብዮታዊ ዘብ ጦሩ ምክትል አዛዥ አድርገው ሾመዋቸው ነበር። በአብዮታዊ ጦር ውስጥ በተለያዩ ኃላፊነት ያገለገሉት አህመድ ቫሂዲ የቁድስ ኃይልን እንደ አውሮፓውያን አቆጣጠር ከ1988 እስከ 1997 ድረስ መርተዋል። እርሳቸውን የተኩት ቃሲም ሱሌማኒ ነበሩ። እስኪገደሉ ድረስም በዚህ ኃላፊነት ቆይተዋል። አህመድ ቫሂዲ የመከላከያ ሚኒስትርና የሀገር ውስጥ ሚኒስትር በመሆንም ሀገራቸውን አገልግለዋል። በ1980ዎቹ ደግሞ አሜሪካ በስውር ወደ ኢራን ያስገባቻቸውን የጦር መሳሪያዎች በማስተባበር ብዙዎች ስማቸውን ያነሳሉ። ሰውየው በአንድ በኩል ተራማጅ፣ በአንድ በኩል ጨካኝ ተደርገው ይታያሉ። እርሳቸው የመሯቸው ኃይሎች ሴቶችን በግፍ ይገላሉ። ድንበር ተሻግረውም ቦነስ አይረስ አርጀንቲና ውስጥ የአይሁድ ማዕከላትን በማጥቃት ከ85 በላይ ሰዎች እንዲቀጠፉ አድርገዋል የሚል ክስም አለባቸው። ኢንተርፖልም ሰውየውን ማግኘት አለብኝ ብሎ እንደነበር የሚታወስ ነው። ማሻ አሚኒ የተባለች አንዲት ሴት ፀጉርሽን አልሸፈንሽም ተብላ ስትገደል የእርሳቸው ስም ተነስቷል። በአንድ በኩል ደግሞ ከተለያዩ ዓለም አቀፍ ኃይሎች ጋር በመስራት ከአሜሪካም ጋር ጭምር እንደየአስፈላጊነቱ በመነጋገር ይታወቃሉና ሌሎች ተራማጅ ይሏቸዋል። በሚኒስትርነት ወይም በካቢኔ አባልነት በጦር መሪነትና በተለያዩ ኃላፊነቶች ውስጥ የቆዩት ብርጋዴር ጀነራል ቫሂዲ አሁን ኢራን መታጠፊያው ላይ ቆማለችና በመስቀለኛው መንገድ ላይ በየት እንሂድ የሚለውን ለመወሰን የኢራን አብዮታዊ ዘብን በመምራት ከፍተኛ ዕዳ ወይም ሸክም ተጥሎባቸዋል። ኢራንን ይዘን ወደ ቻይና ስናመራ ወዳጇ ኢራን ከፍተኛ ችግር ውስጥ የገባችባት ቻይና ምን ነው ዝም አለች? ምንስ ነክቷት ነው ድምጿ የጠፋ እየተባለ ይገኛል። ቻይና የኢራን አጋር ብቻ አይደለችም፣ ስትራቴጂያዊ ወዳጅ ነች። እንደ አውሮፓውያን አቆጣጠር በ2021 የተፈራረሙት የ25 ዓመት የስትራቴጂክ ስምምነትም ይህንን ያመላክታል። በቀጣዮቹ 25 ዓመታት 400 ቢሊዮን የአሜሪካ ዶላር በኢራን ላይ ኢንቨስት አድርጋለሁ ብላ የተነሳችው ቻይና ኢራንን ግን እንደፈለገችው መጠበቅ አልቻለችም። ከጦርነቱ በፊት ጸረ መርከብ ሚሳኤል አስታጥቃታለች። ራዳርን ጨምሮ የተለያዩ መሳሪያዎችን አጉርፋላታለች ቢባልም በተግባር ግን ይህ ምን ያህል ሆኗል ተብሎ እየተጠየቀ ይገኛል። ወዳጇ ሟቹ አያቶላ አሊ ኻሜኒ እንደ አውሮፓውያን አቆጣጠር በ1989 በተሾሙ በጥቂት ጊዜ ውስጥ ነበር ወደ ቻይና ቤጂንግ ሄደው ጉብኝት ያደረጉት። የቻይናው ፕሬዝዳንት ሺጂንፒንግ ደግሞ ቴህራንን ከረገጡ 10 ዓመታቸው መጥቷል። ቻይና ከኢራን በ2025 ብቻ በቀን 1.3 ሚሊዮን በርሜል ነዳጅ ስትገዛ እንደነበር ይነገራል። ቻይና በአጠቃላይ በዓመት ውስጥ ከምትገዛው ድፍድፍ ነዳጅ 12 በመቶ የሚሆነውን የምታገኘው ከኢራን ነው። አሁንም ከኢራን ገዝተዋለች የተባለው ከ46 ሚሊዮን በርሜል በላይ የሚሆን ድፍድፍ ነዳጅ በተለያዩ ወደቦች ተቀምጧል። አንዴ በማሌዥያ ስም፣ አንዴ በሌላ መርከብ እያደረገች የኢራንን ነዳጅ ስትገዛ የቆየችው ቻይና ነዳጇን ካገኘች በኋላ ኢራን ስትፈተን ምን ነው ከጎኗ አልቆመችም የሚል ጥያቄ እየተነሳ ይገኛል። ቢቢሲ ያነጋገራቸው የጉዳዩ አዋቂዎች እንዲህ ይላሉ። ቻይና ከተለያዩ ሀገራት ጋር የሚኖራትን ጥምረት ወታደራዊ ማድረግ አትፈልግም። በምዕራቡ ዓለም አጋሬ ናት ብለው የሚያስቀምጧቸውን ሀገራት በተለያየ መንገድ እስከ ጥግ ሄደው ሊደግፉ ይችላሉ።
ወታደራዊ ድጋፍም ሊያደርጉላቸው ይችላሉ። አንዳንዴም ልክ እንደ ዩክሬን መሳሪያ አድርገው ሊጠቀሙባቸው ይችላሉ። ቻይና ግን እንዲህ አይነት ጣጣ ውስጥ መግባት አትፈልግም። በዚህም ምክንያት ለኢራን የምታደርገው ድጋፍ የተገደበ ነው ተብሏል። ከዚህ በተጨማሪ ምናልባት በመጋቢት ወር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቤጂንግ ሊያመሩ እንደሚችል እየተነገረ ስለሆነ ይህንን ላለማደፍረስ ትራምፕን ከማጥቃት ቻይና ተቆጥባለች ተብሏል። የቻይናው የውጭ ጉዳይ ሚኒስትር ዋንጊ እስራኤልና አሜሪካ በኢራን ላይ የወሰዱት እርምጃ ተቀባይነት የለውም፣ መንግስት ለመለወጥ መሞከር የለባቸውም በሚል ዲፕሎማሲያዊ ቋንቋ ተጠቅመው መግለጫ ከማስተላለፍ በዘለለ ቻይና የረባ ድጋፍ አላገኘችም ተብሎ በኢራናውያን ትችት እየቀረበ ይገኛል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሚኒስትራቸውን አሰናብተዋል። ቅንጡ ሰዓት ሲያደርጉ በሚሊዮን የሚቆጠር ዶላር ለማስታወቂያ ሲያፈሱ ነበሩ የተባሉት ሚኒስትር የመባረራቸው ጉዳይ መነጋገሪያ መሆኑ አልቀረም። ሴትየዋ ክሪስቲ ኖም ትባላለች። የሀገር ቤት ጸጥታ ሚኒስትር ነች። በዶናልድ ትራምፕ አስተዳደር እጅግ ጎልተው ከወጡ ኮከቦች መካከል ክሪስቲ ኖም ትገኛለች። የትራምፕን የጸረ ስደተኛ ፖሊሲ በማራመድ እና በርካቶች በቁጥጥር ስር እንዲውሉ በማድረግም ክሪስቲ ኖምን የሚስተካከላት የለም። ታዲያ አሁን ክሪስቲ ኖም ከቦታው ተነስታ በምዕራብ ንፍቀ ክበብ የጸጥታ ጉዳዮችን የሚያስተባብር አንድ ጽሕፈት ቤት እንደምትመራ ዶናልድ ትራምፕ አረጋግጠዋል። በእርሷ ምትክ የኦክላሆማው ሴናተር ማርክ ዌይን ሙሊን ተተክተው እንደሚሰሩም ትራምፕ በማህበራዊ ሚዲያቸው ላይ ጽፈዋል። በተለያዩ ማስታወቂያዎች ላይ ራሳቸው እንደ ተዋናይ ብቅ እያሉ ህገወጥ ስደተኞችን ወይም ወረቀት የሌላቸውን ሰዎች በቁጥጥር ስር እናውላለን የሚሉ መልእክቶችን ሲያስተላለፉ ነበር። ታዲያ ወደ ኤልሳልቫዶር ሄደው በአንድ ነውጠኛ እስር ቤት ውስጥ የተነሱት ፎቶግራፍ ላይ ብዙዎች አንድ ነገር አስተዋሉ። ይህም $50,000 የሚያወጣ ሮሌክስ ሰዓት ነው። ሴትየዋ ቅንጡ ነገሮችን የሚያዘወትሩ ቄንጠኛ መሆናቸው ብዙዎች ብዙ ጥያቄ እንዲያነሱ አድርጓቸዋል። በመቶ ሚሊዮን የሚቆጠሩ ዶላሮችን ከመንግስት ካዝና አውጥተው ለማስታወቂያ ማዋላቸውና በዚህም ውስጥ ራሳቸውን እንደ ሆሊውድ ኮከብ ለማሳየት መሞከራቸው በተለያዩ የትራምፕ ሰዎች ጭምር ቅሬታ እንዲቀርብባቸው አድርጓል። ቅንጡ አውሮፕላኖችን ለይፋዊ የሥራ ጉብኝት መጠቀማቸውም ሌላው የተነሳባቸው ጉዳይ ነው። ሴትየዋና ትራምፕ በስደተኞች ጉዳይ ተመሳሳይ አቋም ቢኖራቸውም ትራምፕ ግን በሴትየዋ ላይ የሚቀርቡት አንዳንድ አስተያየቶች አልጣሟቸውም መሰል ሴትየዋን ለማሰናበት ተገደዋል። ሀገራቸው ከኢራን ጋር ብርቱ ፍልሚያ ውስጥ በተገኘችበት ሰዓት የሚኒስትር ለውጥ ማድረግ ትርጉሙ ቀላል ባይሆንም ትራምፕ ግን ጨክነው አድርገውታል። ሴትየዋንም ሙሉ ለሙሉ አሰናበትኩ ከማለት ይልቅ ሌላ ኃላፊነት ላይ መድቤያታለሁ ማለትን መርጠዋል። በመጀመሪያው ዙር የፕሬዝዳንትነት ስልጣናቸው የጽህፈት ቤት ኃላፊያቸውን እና ሌሎች ሚኒስትሮቻቸውን ሲያሰናብቱ የተስተዋሉት ትራምፕ በዚህኛው ዙር ግን ባለስልጣኖቻቸውን በቀላሉ ሲያነሱ አልታየም። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።